አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኢት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወላችሁበት ያላህ ህዝነት አይላችሁ እያልኩኝ እንዲሁም ክርስቲያን ወገኖችን ሰላም ብያለሁኝ። ዛሬ እንግዲህ ጁሙአ ማለት ነው። ሙክታችን እንደዚህ ተገልብጧል ማለት ነው። ፈታ ዘና በሉ። መልካም ጁሙአ ይሆንላችሁ ዛሬ ማለት ነው። ይሄን ነገር ታውቁታላችሁ እርግጠኛ ነኝ ማለት ነው። ይሄ ምግብ ምን ይባላል? መሳቢብ ይባላል ማለት ነው። መሳቢያ ይባላል ነው። ምንድነው እሱ? ተዱቄት ቦር የሚባለው ዱቄት ከሱ ነው የሚሰራው። እርግጠኛ ነኝ ታውቁታላችሁ። ይሄንን እንትን የሚጠቀሙት ብዙ ሰዓት ለምንድን ነው የምትሉኝ? ለብርድ ሰዓት ነው ማለት ነው። ለብርድ ሰዓት ነው የሚጠቀሙትና ዛሬ ጁሙአ ሙክት ካልታረደልኝ አለች ሴትዬ ማለት ነው። ስለዚህ እኔም ያው እንግዲህ ሙክቱን አጋደምኩኝ ማለት ነው። እንደዚህ ቀይ ሆነልናል ማለት ነው። ሲከሊጡ ማለት ነው። ምንድነው የጨመርሽው ካላችሁኝ ዱቄቱን በጠበጥኩኝ መታሁትኝ ማለት ነው። አይ ሴትነት። ከዛን ቃሪያና ሽንኩርት ሀሊቦን የጨመርኩበት ማለት ነው። እዚህ ጋር ደግሞ ዝብዳችን እንደዚህ ተሰርቶ ተዘጋጅቷል ማለት ነው። ዝብዳውን አቅልጫዋለሁ ማለት ነው። እናልኳችሁ ዛሬ እንደዚህ ይመስላል እላችኋለሁ። እንደዚህ አረግና ደግሞ አረግበት ዝብዳ አረግበታለሁ ማለት ነው። የሚበላው በዝብዳ ነው ማለት ነው። እስከመጨረሻው ተከታተሉኝ። እንግዲህ ያው አላሳየኋችሁም እንትኑ እና ዛሬ ያው ቀኔን አበላሽችሁ መዳኒ ማለት ከመጀመሪያው ልቀጥላችሁ ነበር ማለት ነው። ግን መታ ያላህ እያለች አለይና ዞሮቹ ባካችሁ። ስለዚህ እንግዲህ ምንም ማድረግ አይቻልም ማለት ነው። ይሄ ነው እንደዚህ ቡኒ ሆኖና በደንብ ማለት ነው። እዚህ ጋር እናደርገዋለን ማለት ነው። እዚህ ጋር እንደዚህ ጣል እያደረግን ምን እንጨምራለን ማለት ነው። እንደዚህ ካረግን በኋላ ምንድነው የምናደርገው መሰላችሁ? ቅቤ እናደርጋለን ማለት ነው። ቅቤ እንደዚህ እናደርግበታለን ማለት ነው። እንደዚህ ቅቤ እያደረግን እንግዲህ ውዶቼ አሁን እንደዚህ ያደረኩኝ እንትን አለብኝ ማለት ነው። በጣም ይቅርታ እንግዲህ እንደዚህ አይሴትነት ኧረ ተስተካከል። የሚገርማችሁ ነገር ቃሪያ ከተጨመረበት እና ሽንኩርት አይስተካከልም ማለት ነው እንጂ በጣም ነበር የሚያምረው። ቃሪያ ባይጨመርበት እና ሽንኩርት ባይጨመርበት ተስተካክሎ ያምራል ማለት ነው። ልክ ምንድነው እሱ ባንኬክ ሆኖ ይሄኛው ግን ጣፋጭ አይደለም ማለት ነው። ያው እንግዲህ በአንድ እጅ ተይዞ ስራ ያስጠላል። ለዛም ሰውየው አለ ወላሂ ወይ አይዲ ደግሞ እሱ ሲመጣ አሱር እንትልን ነው እንግዲህ ልጆቼ ይሄን ይመስላል በቃሪያ የሰራሁት ማለት ነው። መጀመሪያ በእንትን ነው ብቻውን የሰራሁት። ይሄን ግን በቃሪያ እና በሽንኩርት ነው የሰራሁት ማለት ነው። ምክንያቱም መዳሜ እንደዚህ ስለምትፈልግ ማለት ነው። አንቺ ሰጅለት እና ቅመሞች እንደዚህ እንግዲህ እየሰራን እንገኛለን ማለት ነው። ዋላችሁበት መልካም ጁሙአ ይሁንላችሁ። ኢንሻአላህ ዱዓችንን አላህ ሙስተጃብ አላህ ያድርግልን። ኢባዳችን